ውለታ ቢስ ነው። ለዚህ ያገኝህ ደግመህ ኃጢአት አትስራ ብሎት ነበር። ቤተሳይዳን ቤተክርስቲያን፣ ውሃውን ጥምቀት፣ መላኩን ካህናት ብሎ እንደቆጠ ፈተና በገንዘብ ይፈተናሉ። ጉልበት ገንዘቤን ከኔ ጋር ትራሴ ላይ ልትቀብሩልኝ ቃል ግቡልኝ ማሉልኝ ብሎ አስማላቸው። በቆሰ ያምር እግዚአብሔር በጉን እግዚአብሔር የመሳይቱን በግ እግዚአብሔር ያዘጋጃል። የአዲስ ኪዳኑ ኢዮብ ደግሞ አዲሱ ኢዮብ መጻጉዕ ነው ማለት ነው። አልጋህን ተሸክመ ሂድ ያለ ማን ነው ነው የሚሉት። ያዳነ አይሉትም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ በመላው ዓለም የምትገኙ የፀሐይ ዘለዳ ሚዲያ ተከታታዮቻችን በያላችሁበት እንደምናላችሁ እንደምንሰነበታችሁ፣ እንኳንም አምላካችን እግዚአብሔር ለአራተኛው የአብይ ጾም ሳምንት በሰላም እንኳን አደረሳችሁ እያልን ዛሬ ትምህርታችን ጾሙን በተመለከተ ማለት ምን ማለት ነው? ሳምንታዊ መጠሪያውን የዚህን ሳምንት መጠሪያ መጻጉዕን የምናይበት ቀን ነው ማለት ነው። ዛሬ ሳምንታዊ መጠሪያው መጻጉዕ ይባላል። መጻጉዕ ማለት በሽተኛ፣ ህመምተኛ የሚለውን የሚወክል ነው እንጂ የሰውየው ስም ማለት አይደለም። ሰውየው ሌላ ስም ነው ያለው፣ ስሙ ባይጻፍልንም በመጽሐፍ ነገር ግን መጻጉዕ ማለት የአንድ ግለሰብ ስም ሳይሆን የህመምተኛው በዕለቱ የተፈወሰው በሽተኛ የሚጠራ ህመምተኛ የሚጠራበት ስም ነው ማለት ነው። እና ሳምንታዊ መጠሪያው መጻጉዕ ይባላል። ይሄ ሳምንቱን ሙሉ ወንጌል ይህን አስመልክቶ ይነገራል። በተለይ ደግሞ በዕለተ ሰንበት በዚህ ቀን ይነገራል ማለት ነው። ያው ጾሙን እንዲህና እንዲያያልን ዘወረደ ብለን ቅድስት ብለን ምኩራብ ብለን ዛሬ ደግሞ መጻጉዕ ብለን አራተኛውን የአብይ ጾም ሳምንት እንጀምራለን ማለት ነው። የዚህ የመጽሐፍ ቅዱስ ክፍል መነሻውም የቅዱስ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለው ነው። ስለዚህ በዚህ ውስጥ ስለ መጻጉዕ ስለዚህ ሳምንታዊ መጠሪያው ምንድን ነው የሚለውን እያንዳንዱን ነገሮች እያነሳን የተወሰነ ቆይታ እናደርጋለን። አብራችሁ እንድትቆዩ በእግዚአብሔር ስም እያሳሰብን ትምህርታችንን እንቀጥላለን ማለት ነው። መጽሐፍ ቅዱሱ እንዲህ ይላል። የቅዱስ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች ይላል። በእነዚህም ውስጥ የውሃውን 5 መመላለሻ ነበረባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች እና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙዎችም ሕዝብ ይተኙ ነበር እያለ ይቀጥላል። ምንድነው የመጀመሪያው ሲጀምር የሚለው? ከዚህ በኋላ የአይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም ወጣ ነው የሚለው እና የአይሁድ በዓል ተብሎ የተጠራው ያው እንግዲህ የአይሁድ ፋሲካቸውን የሚያከብሩበት በዓል አላቸው። የአይሁድ ፋሲካ የሚባለው ከግብፅ ነፃ የወጡበትን ከባርነት ያመለጡበትን ቀን ፋሲካ ብለው ያከብሩታል። በተደጋጋሚ ሌላም የማንጻት የተለያዩ በዓላት፣ በዓለ ሰዊት፣ በዓለ መጸለት የሚባሉ በዓላት አሏቸው። እኛው በቤተ መቅደሱ ሁሉም ሰው ተገኝቶ የሚያከብረው በዓል ነው ማለት ነው እና በዚህ በዓል ውስጥ ኢየሱስ ክርስቶስም ተገኘ ብሎ ነው የሚናገረው። እንግዲህ ሳምንት ያየነው የምኩራብን ስናይ የአይሁድ በዓል ነበር፣ ያም ፋሲካቸው ነበረ። በዚያ ወኮነ በዓለ ፋሲካ ሆሙ ለአይሁድ የአይሁድ ፋሲካ ብሎ እንደጠራው የምኩራብንም ስናይ ዮሐንስ ወንጌል ምዕራፍ 2 ላይ ያየነው ማለት ነው። እሱ አለ። ይህኛውም እንዲሁ የአይሁድ በዓል ነበረ። በዓሉ እንግዲህ የእግዚአብሔር በዓል ነበር። ወደ ዘጸአት ወደ ኋላ ተመልሰን ስንመለከተው በዓሉ በዓለ እግዚአብሔር መባል የሚገባው በዓል ነበር እና የአይሁድ በዓል ያስባለው የአይሁድ ያከባበር ስርዓታቸው እግዚአብሔራዊውን መንገድ እየሳተ ወደ ሰዋዊ ስሜት እየወሰዱት ስለነበረ በዓሉ በራሱ ባለ እግዚአብሔር መባል የሚገባው በዓል
በዓል እግዚአብሔር ሊባል ሲገባው የአይሁድ በዓል ተብሏል ማለት ነው። እንግዲህ ትምህርቱ ከዚህ ነው የሚጀምረው። ከመጀመሪያው መጽሐፍ ቅዱስ ከቁጥር 1 ጀምረን የምናየው ይሄንን ነው። የአይሁድ በዓል ተባለ፣ የእግዚአብሔር በዓል የሚባለው። ስለዚህ የሚያሳየው ምንድነው? ለኛስ የሚተውልን ትምህርት ስንል ዛሬ እኛ እንደ ሰውኛ የምናያቸው የምናከብራቸውን በዓላት ሲመጡ የመብል፣ የመጠጥ፣ የጭፈራ የተለያየ ነገር ስናደርጋቸው የክርስቶስ በዓል፣ የክርስቲያን በዓል፣ የእግዚአብሔር በዓል፣ የቤተክርስቲያን በዓል መሆኑ ቀርቶ የግለሰብ በዓል ወደ መባል ይመጣሉ። የአይሁድ በዓል ነው የተባለ የእግዚአብሔር በዓል መባል ሲገባው ማለት ነው። ስለዚህ ለበዓላቶቻችን ሁሉ ጥንቃቄ ማድረግ የሚገባል የእግዚአብሔር በዓል መሆን ሲገባው የግለሰብ በዓል መሆን እንዳይችል ለእንደነዚህ አይነቶች አደራ ጠባቂዎች መሆንም እንድንችል ይህንን ያሳየናል ማለት ነው። የአይሁድ በዓል ነበረ ካለ በኋላ ክርስቶስም ወደ ኢየሩሳሌም ወጣ፣ በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ነው እና ክርስቶስ ወደዚህ በዓል ሲገባ በበጎች በር ገባ እያለን ነው። በበጎች በር ነው የገባው። ለምንድን ነው ክርስቶስ በበጎች በር የገባው? አሁን እሱን ነው የምንመለከተው። ሌላው ሁለተኛው ነጥብ ደግሞ በበጎች በር ገባ ነው የሚለን። በበጎች በር ገባ። ክርስቶስ በበጎች በር የገባው እንግዲህ ቤተሳይዳ የምትባል በዕብራይስጥ ቤተሳይዳ ማለት የይቅርታ ቤት ማለት ነው። እቺ ቤተሳይዳ የመጠመቂያ ስፍራ ናት። ስለዚህ በዚች ስፍራ ላይ የእግዚአብሔር መልአክ ጠበሉ አለ፣ የጠበል ስፍራው አለ። 5 እርከኖች አሉ። 5 አይነት በሽተኛዎች ህመምተኞች 5 አይነት ህመምተኞች አሉ። 5 እርከን በሽተኞች የሚተኙባቸው ደግሞ ህመምተኞች የሚተኙባቸው 5 እርከኖች አሉ። ህሙማን የሚተኙባቸው ማለት ነው። ታዲያ በቀን አንድ ሰው ቀዳሚት ለተሰንበት ቀዳሚት ናት። በዚች ቀን አንዳንድ በከዛ 5 እርከን ላይ ከተኙት 5 አይነት የህሙማን አይነቶች ከነዚህ መካከል አንድ ሰው ብቻ ነው በአንድ ቀን የሚፈወሰው። ያም ለመፈወስ ከሌሊቱ 10 ሰዓት ላይ የእግዚአብሔር መልአክ ከሰማይ ወርዶ ውሃውን ይባርከዋል። ውሃውን ሲባርከው ይናወጻል። ውሃው ድምጽ ሲያሰማ ከእርከኑ ላይ ከተኙት መካከል አንድ ፈጥኖ ወይ ሰው ያለው ወይ ጉልበት ያለው የቀደመ ሰው ፈጥኖ ከገባ እድለኛ ሆኖ ተፈውሶ በዛች ቀን ይሄዳል ማለት ነው። ከአንድ ሰው ውጭ አይፈወስም ማለት ነው። ውሃውንም የእግዚአብሔር መልአክ ከሌሊቱ 10 ሰዓት ወርዶ ካልባረከው አይፈወስም፣ የሚፈወሰው የለም ማለት። ስለዚህ የግድ የውሃውን መንቀሳቀስ የመልአክ እግዚአብሔርን መውረድ መጠበቅ ያስፈልጋል። የእግዚአብሔር መልአክ የሚወርደው ለቀድሶተ ማያ ውሃውን ለመባረክና ለአይርጎተ መስዋዕት ለማሳረግ እንደሆነ መተርጉማን አስቀምጠዋል በሐተታቸው ማለት ነው። 5 እርከኖች መጠመቂያ 5 አይነት ህሙማን አሉ ማለት ነው። መልአኩም አለና ቤተሳይዳ ራሷ አለች። ይሄን እያንዳንዱን ምሳሌ ስናየው ቤተሳይዳ የምሕረት ቤት ናትና የይቅርታ ቤት ናትና የቤተ ክርስቲያን ምሳሌ ናት። ለዚህ ነው ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም ያለበት ምክንያት ከዚህ አንጻር ነው። ቤተ ክርስቲያን የይቅርታ ቤት ቤተሳይዳ ናት፣ የይቅርታ ቤት ናትና ስለዚህ ፍርድ ቤት አይደለችም፣ ሐኪም ቤት ናት የተባለው በኃጢአት የቆሰሉ ሰዎች የሚታከሙባት፣ በደዌ ኃጢአት የተያዙ ሰዎች ፈውስ የሚያገኙባት እውነትም ቤተሳይ ለይቅርታ ቤት ናት፣ የሕክምና ቦታ ናት ቅድስት ቤተክርስቲያን ማለት ነውና ያቺ ቤተሳይዳ ያልናት ቤተክርስቲያን ናት ማለት ነው። ከሷ ደግሞ ምን አለ? ከቤተሳይዳ ምን አለ? መጠመቂያ ስፍራ አለ፣ ጠበል አለ ማለት ነው። በቤተክርስቲያን ነው እንግዲህ ጥምቀቱም ጸበሉ ፈውሱም ያለ ማለት ነውና ቤተሳይዳ ላይ ይሄ ነገር አለ። ጠበሉ ስላለ ደግሞ የግድ ጠበሉን የሚባርክ አንድ አካል ደግሞ የእግዚአብሔር መልአክ ነበረ ማለት ነው። ስለዚህ ያቺ ቤተሳይዳ ውሃ ወይንም ጸበል እቺ የእግዚአብሔር መልአክ የሚባርካት መልአክ ዛሬ በአዲስ ኪዳን አሁን ባለው ስናየው ሲባርከው ውሃው ሰዎችን መፈወስ እንዲችል የሚያደርገው መልአኩ ዛሬ በጥምቀት የሚያከብሩን የሚያጠምቁን ልጅነት የሚያሰጡን ካህናትን ጠቅላላ የአዲስ ኪዳን ካህናትን ነው የሚወክለው። ውሃው ደግሞ ጸበሉን ነው የሚወክለው ማለት ነው። ቤተሳይዳ ቤተክርስቲያን ስትሆን ጸበሉ ደግሞ ልክ አሁን ባየነው ልክ ይህን ይተካልናል ማለት ነው። ስለዚህ ያ መልአኩ ሲባርከው የሚፈወሰው ውሃ ካህናት የሚባርኩት ውሃ ነው። ይህንን መልአክ ሊቃውንት ሩፋኤል ነው። ሩፋኤል ማለት ፈዋሲ ፈውሰ እግዚአብሔር
እግዚአብሔር ፈዋሽ ነው የሚል ትርጉም አለውና ከዚህ ጋር አያይዘው ሩፋኤል ነው ይሄ መልአክ ይላሉ ሊቃውንት ማለት ነው። ስለዚህ ግን ካህኑ ማለት መልአኩ የካህናት ምሳሌ መሆኑን ቤተሳይዳ የቤተ ክርስቲያን ምሳሌ መሆኗንም እንድንማርበት የተፈለገው ነው ማለት ነው። እዛ ስንት እርከን? 5 እርከን አላት። ደግሞ ህመምተኞች 5 አይነት ናቸው። አይናቸው ማየት የማይችል እግራቸው የሚያነክስ ልምሾ የሆኑ የደረቀ የሰለለ እጅና እግር ያላቸው ደግሞ የተደበለበለ እግር ያላቸው ወደ 5 አይነት የህሙማን አይነቶች በዚህ 5 እርከን ላይ ይተኛሉ። ጸበሉን ደጅ ይጠናሉ። ጠበሉን እያዩ አሁን ካሁን የእግዚአብሔር መልአክ ይነካዋል፣ ይንቀሳቀሳል። ድምጽ ሲሰሙ ተምዘግዝጎ ተወርውሮ ገብቶ ለመፈወስ እዛች እርከን ላይ 5 አይነት መሆን 5 እርከን ላይ ነው። እነዚህ 5 እርከኖች ደግሞ ምንድናቸው ሲባል ሊቃውንት አሁንም ቤተሳይዳን ቤተክርስቲያን፣ ውሃውን ጥምቀት፣ መልአኩን ካህናት ብሎ እንደተረጎሙ 5 እርከኖች የተባሉት ደግሞ እነዚህ 5 እርከን የሚባሉት 5ቱ አእማደ ምስጢር የሚባለው የቤተክርስቲያን ምሰሶዎች የሚባለው የምስጢራት ምሰሶዎች የሚባሉት 5ቱ አእማደ ምስጢር ናቸው ይላል። 5ቱ አእማደ ምስጢር እንደሚታወቀው ምስጢረ ሥላሴ፣ ቀጥሎ ምስጢረ ሥጋዌ፣ ከዛ ምስጢረ ጥምቀት፣ ከዛ ምስጢረ ቁርባን፣ ከዛ ምስጢረ ትንሣኤ ሙታን የሚባሉት እነዚህ 5 ዋና ዋና ነገሮች አእማድ ናቸው። እነዚህ ምሰሶዎች ማለት ነው። እና ሰው በመጀመሪያ የሥላሴን አንድነት ሶስትነት የምስጢረ ሥላሴ የሚባለው ሥላሴ 3 ሲሆኑ አንድ ሲሆኑ 3 በስም በግር በአካል 3 በባህሪ በህልውና በአገዛዝ በስልጣን አንድ እያልን ኃያሉን ድኩሙን ኃያል ባይለጸጋውን ድሃውን ባይለጸጋ የሚያደርጉበት ይህን ዓለም የሚያስገኙበት ይህን ዓለም የሚያሳልፉበት ስልጣናቸው አንድ እንደሆነ ደግሞ አብ ወልድ መንፈስ ቅዱስ የሚል ደግሞ 3 ስም እንዳላቸው በስም በግር በአካል 3 የሚባለው ለፍጹም አካል ፍጹም ገጽ ፍጹም ሙሉ ነገር እንዳለው ፍጹም አካል ፍጹም ገጽ እንዳለው የሚነገርበት ለወልድም እንዲሁ ለመንፈስ ቅዱስም እንዲሁ በተለይ በአካል አብ ወልድ መንፈስ ቅዱስ ተብሎ በስም እንዲተለይተው አብ አባት ወልድ ልጅ መንፈስ ቅዱስ እስትንፋስ ብለን ወይንም ሰራጺ ብለን ምንጠራበት አብን ልብ ያልን እንደሆነ አብ ልብ ወልድ ቃል መንፈስ ቅዱስ እስትንፋስ እያልን እንደምናጸነው በአብ ልብነት አብረው እንደሚያስቡ ለሁሉም እንደሆነ የአብ ልብነት ለሶስቱም እንደሆነ የወልድ ቃልነት ለሶስቱም እንደሆነ የመንፈስ ቅዱስም ሕያውነት ወይም እስትንፋስነት ለሶስቱም እንደሆነ በጣም ጥልቅ የሆነ አብ ወልድን ወለደው መንፈስ ቅዱስን አሰረጸው የምንልበት ወልድ ቢወለድ እንጂ አይወልድም አያሰርጽም፣ መንፈስ ቅዱስም ቢሰርጽ እንጂ አይወለድም መስረጽ ተብሎ እንደሚነገርለት የምስጢረ ሥላሴ ነገር የሚነገርበት አንዱ ከ5ቱ እርከኖች አንዱ ነው ማለት ነው። ሁለተኛው ይሄ ክርስቶስ ከሰማይ ሰማያት መውረዱን ሰው መሆኑን ለሰው ያደረገውን ሆምጣጤ መጠጣት በዚህ መንገድ የመጣበት ነገር እያንዳንዱ የሚዘረዘርበት ምስጢረ ሥጋዌ የሚባለው ነው። ሌላው ሶስተኛው ምስጢረ ጥምቀት የሚባለው ራሱ ክርስቶስ ተጠምቆ የኛንም ጥምቀት በዛ ልክ መሄድ እንዲችል ያሳየበት ስለሆነ ምስጢረ ጥምቀት ነው። ሌላው ምስጢረ ቁርባን ከጥምቀት በኋላ ደግሞ ቁርባን የሚባለውን ምናይበት ነው ማለት ነው። እሱም አለ። ሌላው መጨረሻው ምስጢረ ትንሣኤ ሙታን ማለት ነው። ሰው ነንና እንደ አራዊት እንደ እንስሳት ነፍስ በየተራራው ወድቆ የሚቀር ሰውነት ስለሌለን ትንሣኤ ሙታን ለኛ ወሳኙ ስለሆነ እነዚህ ነገሮች ናቸው ህመምተኞች የሚተኙባት 5 እርከኖች የተባሉ 5ቱ የቤተ ክርስቲያን ምሰሶዎች አእማደ ምስጢር ምንላቸው ናቸው ማለት ነው። ስለዚህ በእነዚህ ላይ ደግሞ የሚተኙት 5ቱን ህሙማን ሲተረጉሙ 5ቱ የህሙማን አይነት የተባሉት በእነዚህ ላይ የሚተኙት የ5ቱ ጾታ ምዕመናን ምሳሌዎች ናቸው ይላሉ። 5ቱ ጾታ ምዕመናን የሚባሉ እነማን ናቸው ስንል ደግሞ 5ቱ ጾታ ምዕመናን የሚባሉት አይሩግ አሉ፣ አረጋውያን ማለት ነው አዛውንቶች አይሩግ ይባላሉ። ወራዙት አሉ፣ አንስት አሉ፣ መነኮሳት አሉ፣ ካህናት አሉ። 5 ጾታ ምዕመናን ይባሉ። ያ ማለት ምን ማለት ነው? ምዕመናን በእነዚህ 5 ክፍሎች ተከፍለው ይታያሉ፣ አማኞች ማለት ነው። ስለዚህ አይሩግ አሉ፣ አረጋውያን፣ ወራዙት አሉ፣ ወጣቶች፣ አንስት አሉ፣ ሴቶች፣ ካህናት ለብቻቸው፣ መነኮሳትን ለብቻቸው አድርገው 5ቱ ህመምተኞች እዛች ምስጢረ ሥላሴ ላይ ያሉ ማለት ነው። እንግዲህ በ5ቱ እርከኖች ላይ የተኙት ማለት በ5ቱ አእማደ ምስጢር ትምህርት ላይ ያሉትን በ5 ነገር ከፍሎ 5ቱ ጾታ ምዕመናን ብሏቸዋል። እና እዛች ጥምቀቷ ዳር መተኛታቸውንም
እንግዲህ ለሰው በዚህ በእነዚህ ምስጢራት ላይ ተመስርተው ያሉ በቤተክርስቲያን የምንኖር ሰዎች ፈተናችን የሰው ዘር በሙሉ በእነዚህ ሰው በተለይ እንዳማኝ ስንመለከተው ከዛም አውጥተን ካየነው በሌላ መንገድ መተንተን ይቻላል። ነገር ግን አሁን ከያዝነው አንፃር እነዚህን የሰው አይነቶች ዘርዘር አድርጎ በአምስት ጾታ ምዕመናን የለያቸው ጠበሉ ዳር ናቸውና በተለያየ መንገድ ሰይጣን በጾር ሲመታቸው በጸበል ድል እንደሚነሱ በጥምቀት ባገኙት ኃይል ድል መንሳት እንደሚችሉ የሚታይበትን ለመጠቆም ነው ማለት ነው። ያ ማለት ምን ማለት ነው? እንግዲህ አይሩግ የሚባሉት ፈተናቸው የአይሩግ ፈተና የታላላቅ ሽማግሌዎች የትልልቆቹ ፈተናቸው ምንድነው ሲባል ፍቅረ ንዋይ የሚባል ጾር ይባላል። ጾር የሚለው ፈተና ማለት ነው። ጾር ማለት በጣም ይሰጥ ለእያንዳንዱ ሰው የሚሰጠው ፈተና ለሴቶች፣ ለወጣቶች፣ ለመነኮሳት፣ ለካህናት፣ ለሽማግሌዎች ተብሎ እንዲህ በአምስት መንገድ ተከፍሎ ያየነው ይህ ጾታ ምዕመናን የምንለውና የአረጋውያን በጣም ትልቁ ፈተና ብዙ ፈተና ቢኖርባቸውም የሚጸናባቸው ጾርና ፈተና ግን የትልልቆቹ ፈተና በገንዘብ ይፈተናሉ። ጉልበት እየደከመ ስለሚሄድ ሳንቲም የሚባል ነገር ባለመናቅ በጣም ከገንዘብ ጋር የመጣበቅ እድላቸው በጣም ሰፊ ይሆናል ማለት ነው። ምክንያቱም ጉልበት እየደከመ ከስራ እየተቀነሱ የሚመጡበት ስለሆነ ሰርተን አናገኘው የሚል ስሜት ስላላቸው ለገንዘብ ያላቸው ትኩረት ከወጣቱ ሰርቶ ከሚያገኘው ሩጦ ከሚቀድመው ከወጣቱ ከወራዙት በላይ ከሌሎች በላይ ጾር ተብሎ የተጠቀሰው ለትልልቆች ሽማግሌዎች ነው። ለትልልቆች ጾር ሆኖ ይጠቀሳል ማለት ነው። የሽማግሌዎች ጾር ወይም የአረጋውያን ጾር ፍቅረ ንዋይ አሁን በወጣቶችም በካህናትም በሌሎችም ፍቅረ ንዋይ የለም ማለት ሳይሆን በሚጸናው በዋናው በከፍ ባለው ነገር ስናየው ግን ባይሩግ ይጸናል። በአረጋውያን ላይ ባይሩግ ላይ እንደሚጸና ይነገራል። በእነሱ ላይ እንደሚጸና ይነገራል ማለት ነው። በዓለ መቅጾት የሚባል በስንክሳር የተጻፈ አንድ ሰው አለ። እንደው እሱ ሲናገሩለት እንደው እዚሁ ማስረጃው በደንብ ግልጽ እንዲሆን ለማለት ነው። ይሄ በዓለ መቅጾት የሚባለው ልጆች ወልዶ በስተርጅና ጣይረሞት ይዞት እያለ ልጆቹን ሰብስቦ ይህን ገንዘብ አብራችሁ ከኔ ጋር እንድትቀብሩ ማሉልኝ፣ እጄን ጽፉ፣ ጉልበቴን ምቱ ብሎ አስማላቸው። እንግዲህ እጄን ጽፉ ማለት መሐላው እጅ መቶ መማል ምንድነው ሲባል የሰጠሁህ አይባረክልኝ የሚል ትርጉም ነው ያለው። ጉልበት መጽፋት ነበር። ጉልበት መምታት ማለት የወለድከው አይባረክልህ ማለት ነው። የወለድከው አይባረክልህ የሚለው ጉልበት መጥቶ መማል ነው። እጅ መጥቶ መማል የሰጠህን በሙሉ አይባረክልን የሚል ነውና ልጆቹን ሰብስቦ ነው ስሞት ገንዘቤን ከኔ ጋር ትራሴ ላይ ልትቀብሩልኝ ቃል ግቡልኝ ማሉልኝ ብሎ አስማላቸው። እነሱም ቃል ገብተዋልና መሐላው እንዳይጎዳቸው ሲሞት አብረው ቀበሩት። በሌላው ቀን ግን ሄደው መቃብሩን ሲያዩት ከዛ አብሮ ከተቀበረው ገንዘብ ጋር ላይ ከዚያ ላይ እሳት ተነስቶ ግማሽ አካሉን አመድ አድርጎ በልቶት እንዳገኙት ይናገራሉና ይህ ሁሉ ነገር እያንዳንዱ ስናየው አረጋውያን የሚባሉት ታላላቆቹ አረጋውያን ፍቅረ ንዋይ የሚባለው በእነሱ ላይ እንደሚጸና አሁን እነዚህ አይነት አባቶች በጣም ትልልቆቹ እንደው በዓለም ሲደርስ የሆነ ነገርም ሲሆን ስልክ ከሚሰጧቸው ያን ገንዘቡን በጥሬው ቢሰጧቸው ደስ ይላል። ለምን ገንዘብ ላይ ያላቸው አቋም በጣም ከፍ እያለ ነው የሚሄደው። በእነሱ ዘንድ በጣም ይጸና። ለምን ጾር ይሆናል ማለት ነው። ቴሌቪዥን ገዝቶ ከሚሰጧቸው በግ ገዝቶ ከሚሰጧቸው በጥሬው ገንዘቡን ቢሰጧቸው ይወዳሉ ማለት። ስለዚህ አረጋውያን በዚህ በኩል የሚመጣውን ጾር በጥምቀት ባገኟት ኃይል ነው ድል የሚያደርጉት ለማለት ነው። በአምስቱ ለሚተኙ የተባለውን ሲዘረዝር ማለት ነው። ቀጣዩ ስናየው ወራዙት ናቸው። ወራዙት የአረጋውያን ፈተና ፍቅረ ንዋይ ነው። የወራዙት የወጣቶች ፈተና ምንድነው ስንል ደግሞ ዝሙት ነው። የወጣቶች ፈተና የወንዶች የጎረምሶች የወንዶች ወጣቶች ፈተናቸው በጣም ከባዱ ገንዘብ አይወዱም ማለት ባይሆንም በጣም የጸናባቸው ፈተና ግን ዝሙት ነው። በቃ ዝሙት የሚባለው በጣም ከባድ ጾር ሆኖ በወጣቶች ላይ ይታያል ማለት ነው። እዚህ ነው ወጣቶች ጾም በሚጾሙ ጊዜ ሰውነታቸው ለጽሙና መረጋጋትን ይመርጣሉ። ከወጣትነት ላይ ምግብ ተጨምሮበት ግን ወግሪስ እንዳለው እሳት ሲነድ
እሳት እንጨት የእሳቱን መንደድ እንደሚጨምረው ሁሉ ምግብ ደግሞ በወጣትነት ስሜት ላይ ሲጨመር ወደ ዝሙት ወደ ኃጢአት ስለሚገፋ ነው ወደ ጽሙና መምጣት እንዲችሉ አዝተው መጾም እንዲችሉ የሚመከረው። ስለዚህ የወራዙት ጾር የወጣት ወንዶች ፈተናቸው ምንድነው ካለን ከዛም መድረስ፣ መዛከር፣ አለመረጋጋት፣ በትዳራቸው አለመጽናት፣ በድንግልናቸው አለመቆም፣ በጣም ባዝራነት ወደ አለሌነት የሚወስዳቸው ጾር ሆኖ የተሰጣቸው ለወጣቶች ደግሞ በጣም ከባዱ ማለፍ ማይችሉት ገንዘብን ሊንቁት ይችላሉ። በጣም ብዙ ነገሮችን ያልፉና እዚህ ላይ ሲደርሱ ዝሙት የሚባለው ግን በጣም ከባድ ፈተና ይሆንባቸዋል። ገንዘብን በአረጋውያን እንዳየ ነው ማለት ነው። ቀጥሎ አንስት የሴቶች ፈተና የሚባለው ደግሞ የሴቶች ፈተና ዝሙት ማለት ይቅርታ ትውዝፍት የሚለው ነው። የምንዝር ጌጥ ማለት ነው። የምንዝር ጌጥ ደግሞ በሴቶች ይጸናል ይላል። የምንዝር ጌጥ ማለት ጥፍር ማሾሉ፣ አይን መኳሉ፣ በጣም የተለያየ ነገር በጣም አብዝቶ መስታወት ፊት በመቆም የሚያልቀው ጊዜ ሲታሰብ ይሄ ከዛ ጋር የተያያዘ እንደውም ምንድነው የሚሉት አባቶቻችን ሰው መልሶ መስታወቱ ፊት የሚቆም ከሆነ ሳያስበው ከራሱ ጋር ዝሙት ጀምሯል ማለት ነው ይላሉና እንዲህ አይነት በጣም የተለያየ የምንዝር ጌጥ በማድረግ በሚለበሰው በሚለብሱት ጫማ እያንዳንዱን ነገር ስናየው በጣም ለተቃቀን ነገሮች ሁሉ ትኩረት በመስጠት ሌላውን ያሸንፉትና የምንዝር ጌጥ የሚባለው ጎልቶ ይወጣባቸዋል ማለት ነው። የሴቶች ጾር እሱ ነው ማለት ነው። የመነኮሳት ጾር ምንድነው ሲባል ወደ መነኮሳት ስናልፍ ወደ አራተኛው ፈተና የመነኮሳት ጾር ስስት ነው ይላል። ስስት በቃ በቃኛ ለማለት በቃ መሳሳት አለ። ለትንሹም ለትልቁም ስስት ይጸናባቸዋል በመነኮሳት ላይ ማለት ነው። ስለዚህ የመነኮሳት ጾር ፈተና ስስት ነው ማለት ነው። በጥምቀት ባገኙት ኃይል ድል የሚያደርጉት ስለሆነ እዛች ጠበሉ ዳር እርከኗ ላይ ይቀመጣሉ፣ ይተኛሉ ማለት ነው። እና ከዛ ደግሞ አምስተኛውና የመጨረሻው ካህናት ያለ ጾታ መናን ካለው አንዱ ካህናት ናቸው። የካህናት ጾር ደግሞ ትዕቢት ነው። የመነኮሳት ስስት እንዳልነው ሁሉ የካህናት ደግሞ ትዕቢት ማዕረጋችን ምጡቅ አእምሯችን ረቂቅ እያሉ ይህንን ምክንያት አድርገው በትዕቢት ማበጥ ማደግ በጣም ከፍ ማለት ከልኩ ማለፍ። ስለዚህ እንደዚህ አይነት ደግሞ የካህናት ጾር አለ ማለት። ስለዚህ በአምስቱ እርከኖች ላይ የሚተኙት እነዚያ ህሙማን የተባሉ አረጋውያን በገንዘብ ፍቅር፣ ወጣቶች በዝሙት ፍቅር፣ ሴቶች በምንዝር ጌጥ ፍቅር፣ መነኮሳት በስስት ፍቅር ወይንም ጾር፣ ካህናት በትዕቢት የሚፈተኑባቸው ናቸው። እነዚህ ህሙማን ናቸው። ስለዚህ እዚያ ጠበል ዳር ይሆናሉ ማለት ነው። የሚፈወሱበት ዳር የሚተኙ የሚባሉት አምስቱ እነዛ ህሙማን እነዚህ ምሳሌዎች ናቸው ብለው ይናገራሉ። ከዚህ ቀጥሎ ቅድም እንዳልነው ወዲያው ክርስቶስ ወደ ኢየሩሳሌም ወጣ። በበጎች በር ነው የሚለው። ምንድነው ክርስቶስ በበጎች በር የሚባለው? አሁን ሳምንት ያየነው የምኩራብን ያየን እንደሆነ ክርስቶስ ቤተ መቅደስ ገብቶ በጅራፍ በጎችን አስወጥቷል። በጎቹን በጅራፍ ገርፎ እንስሳቱን አስወጥቷል። ዛሬ ደግሞ በበጎች በር ገባ። ሳምንት ያለውን ሲተረጎም በጎችን ከቤተ መቅደስ ማስወጣቱ ከዚህ በኋላ መስዋዕታችሁ እኔ ነኝ እዚህ ቆሜያለሁ የሚለውን ለመናገር ስለሆነ ዛሬ ደግሞ በበጎች በር ገባ ይላል። በበጎች በር ነው ክርስቶስ የገባው። ለምንድን ነው ሲባል እንግዲህ በጎች በዛ በቤተ ሳይዳ ላይ ለመስዋዕት የሚመጡ በጎች ነበሩ። ለመስዋዕት የሚመጡ በጎች አንድ ዓመት የሆነው በግ ቀንዱ ያልከረከረ፣ ፀጉሩ ያላረረ፣ ጥፍሩ ያልዘረዘረ የአንድ ዓመት ጠቦት ንጹህ በግ ለመስዋዕት መምጣቱን እዛ ሆኖ ጸሐፍት ፈሪሳውያን ሊቃነ ካህናቱ በጉን ለመስዋዕት ይሆናል አይሆንም እያሉ እየመረመሩ የሚቀበሉበት በዛ በር ይገባሉ በጎች፣ የመስዋዕት በጎች። እና ክርስቶስ የገባው የመስዋዕት በጎች በሚገቡበት መስመር ነው። ለምን? መስዋዕቱ እሱ ሊሆን ነው። ከዚህ በኋላ ወደ አዲስ ኪዳን ሲመጣ ክርስቶስ ራሱ አማናዊ መስዋዕት በጉ ክርስቶስ አማናዊ መስዋዕት ራሱ ክርስቶስ እነዚህም በጎች ሊያሳርፋቸው በበጎች በር ገባ። በእውነት መልካም ነው። ክርስቶስ መስዋዕት ለመሆን የሚቀርቡ በጎች በሚገቡበት በር መግባት ማለት የአዲስ ኪዳናችሁ መስዋዕት እኔ ነኝ ሲል በበጎች በር ገባ። የመስዋዕቱ በግ ትክክለኛው እውነተኛው የበጎች በር በበጎች በር። የቅዱስ ዮሐንስ ወንጌል ምዕራፍ 10ን ስናነበው አነ ውእቱ ኖላዊ አባጌ አንቀጸ አባጌ፣ እኔ የበጎች በር ነኝ፣ የበጎች እረኛም ነው፣ የበጎችም በር እኔ ነኝ ይላል። ስለ በጎች ራሱን አሳልፎ የሚሰጠው እረኛ
ሰውነቱን ስለ በጎች አሳልፎ የሚሰጠው እረኛ ቅዱስ ዮሐንስ የበጎች እረኛ ራሱን አሳልፎ የሚሰጠው እረኛ እዚህ ዮሐንስ ዛሬ በምናየው ደግሞ 5 ላይ በበጎች በር ገባ። የበጎች እረኛ በበጎች በር። እነዚህ መስዋዕት ከዚህ በኋላ ሲሰዋ የነበረው በግ ሁሉ እያንዳንዱ ይሄ ጸጉሩ ያላረረ ቀንዱ ያልከረከረ ጥፍሩ ያልዘረዘረ 1 ዓመት የሆነው ጠቦት ንጹህ በግ የተባለው ንጹህ በግ የመስዋዕቱ በግ ክርስቶስ ነው። ይሄንን ነው ይስሐቅ ሊሰዋ በሄደበት ሰዓት አባቱ አብርሃምን ይስሐቅ ሲጠይቀው ምን ብሎታል? ቢላው አለ፣ እሳቱ አለ፣ ሁሉም ነገር ይዘናል። ነገር ግን የመስዋዕቱ በግ ወዴት አለ? እንጨት ይዘናል፣ እሳት ይዘናል፣ ቢላ ይዘናል፣ ዋናውን ረሳነው። የመስዋዕቱ በግ ወዴት አለ ሲል ይስሐቅ ብሎ አባቱን ሲጠይቀው በግኦሰ ያአምር እግዚአብሔር፣ በጉን እግዚአብሔር የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ አብርሃም ለይስሐቅ ለልጁ መልሶለት ነበር። የይስሐቅን ጥያቄ በኦሪት ዘፍጥረት ምዕራፍ 22 ላይ የተጠየቀውን የይስሐቅን ጥያቄ በአዲስ ኪዳን ዮሐንስ ወንጌል ምዕራፍ 1 ላይ ደግሞ መጥምቀ መለኮት ቅዱስ ዮሐንስ ክርስቶስን አየውና ምን ይላል? ነዋ በግዑ ለእግዚአብሔር ዘያትቶ ያሴስል ኃጢአተ ዓለም፣ ነው የዓለምን ኃጢአት ነውር የሚሸከም የሚያስወግድ የእግዚአብሔር በግ ብሎ ተናግሮታል። ስለዚህ በግ በበጎች በር ገባ። ትክክለኛው የዓለምን ኃጢአት የሚሸከመው የበጎች እረኛ፣ ስለ በጎቹ ነፍሱን የሚሰጠው አምላክ ሳምንት በጅራፍ ከምኩራብ በጎችን ያባረረው ዛሬ ደግሞ በበጎች በር አለፈ። መስዋዕታቸው ከዚህ በኋላ እውነተኛው በግ እኔ እንጂ ከዚህ በኋላ በአዲስ ኪዳኗ ቤተ መቅደስ በግ አይታረድም አይሰዋም ሲል በበጎች በር ክርስቶስ ገባ ይላል። በበጎች በር ገባ። እሱን ነው የምናየው። ክርስቶስ ሲወለድም በከብቶች በረት ነው የተወለደው። ለምን? እረኛ ነው እሱና እረኛ ደግሞ መገኘው ቤተ መንግስት ሳይሆን የከብቶች በረት ላይ ነው። ስለዚህ ሲወለድ በከብቶች በረት። ለምን? በከብቶች በረት ሲወለድም የከብቶች እረኛ ነኝ፣ እንደ በግም መስዋዕት፣ እንደ እንስሳቱን ወክዬ መስዋዕት በሆን እኔ ነኝ ሲል ነው በከብቶች በረት መወለድ ያስፈልገው። ከመወለድ ጀምሮ በከብቶች በረት መወለድ ያስፈልገው በሌላ መልኩ ትሕትናውን ለማሳየት ነው። በእንስሳቱ በረት በከረፋው በረት ላይ ተወልዶ እንደ እንስሳት መኖሪያ በኃጢአት የከረፋ ማንነታችን ሊቀድሰው በከብቶች በረት ተገኝቷል ክርስቶስ ማለት ነው። ስለዚህ እኛ በከብቶች በረት ሲገኝ እንስሳዊ ባህሪያችሁ ወደ እንስሳዊ ባህሪ የሰው ልጅ ወርዶ ነበርና በእንስሳቱ መካከል ተወለደ ክርስቶስ። እንስሳዊ ባህሪያችን ጎልቶ ወጥቶ ነበር። እንስሳዊ ባህሪያችን ጎልቶ ገኖ ወጥቶ ነበር። ስለዚህ በከብቶች በረት በእንስሳት መካከል ተገኘ። 5ቱን እንጀራ ሲያበረክት ይህን እንጀራ ሊቃውን ሲተረጉሙ የገብስ እንጀራ ነው ብለዋል። የገብስ እንጀራ የፈረስ ምግብ ነው። ስለዚህ የሰው ልጅ በሙሉ ወደ እንስሳዊ ባህሪ ሄዶ እንደነበረ ለማሳየት በዛ ጊዜ ህዝቡን አበርክቶ ያበላው የእንስሳትን ምግብ ነው። የገብስ እንጀራ ነው ያበረከተው። ወደ እንስሳዊ ባህሪ ሰው ጭልጥ ብሎ እንደሄደ ለማሳየት ነው እና ሲወለድም ጀምሮ በከብቶች በረት ተወልዷል። እንስሳዊ ባህሪያችን ለመቀደስ እንዳልነው አሁን ደግሞ በበጎች በር ገባና መጨረሻ በከብቶች በር የተወለደው በበጎች በር ሲገባ መስዋዕት ሆኖ መቅረቡን ሊያሳየን በዚህ ተገኘ ማለት ነው። ታዲያ በዚያ ሲገባ 38 ዓመት የሞላው መጻጉዕ የሚባለውን ህመምተኛ በዛች እንግዲህ ክርስቶስ ወደዚህ ሲገባ እድሜው የ32 ዓመት ሆኖት ነበር ማለት ነው። መጻጉዕ ደግሞ ህመም ከጀመረው 38 ዓመት ሞልቶታል ማለት ነው። እዛች ቦታ ላይ መጻጉዕ ክርስቶስ ሲወለድ ጀምሮ ክርስቶስ የተወለደ ቀን መጻጉዕ ጠበሏ ስፍራ ነበር ማለት ነው። ክርስቶስ ተወልዶ 32 ዓመት ሞልቶት እዛች ስፍራ ሲሄድ አሁንም ከጠበሏ ዳር ጠበሉን እያየ ከዛ ጋር ተኝቶ እንደነበረ ነው የሚያሳየን። ስለዚህ ጠበሉ ዳር ተኝቶ ነበር። 38 ዓመት ወደ ኖረ ወደ መጻጉዕ ቀረብ ብሎ ልትድን ትወዳለህን ብሎ ሲጠይቀው ያው የባሰው ሰው መልስ በትክክል ከመመለስ ይልቅ ሌላ ነገር ይጨምራልና ሰው የለኝም የሚል ነገር ጨምሮበታል መጻጉዕ። አሁን እያለ ያለው ዘመድ የለኝም እህት ወንድም የለኝም አይደለም የሚለው ሰው የለኝም ነው የሚል። አንዳንድ ጊዜ እኮ እህት ወንድም ቤተሰብም ሲለይ የእህትን የወንድምን የእናት ያባትን ወክሎ የሚሰራ ደግሞ ሰው የሰው ዘር የትኛውም እምነት ተከታይ ሊሆን ይችላል። የርህራሄ ስራ ሊሰራ ይችላል። ይህ ሰው ግን የሚያሳየው ቤተሰቦቹ እንደተውት ሁሉ ነገር ተስፋ እንደቆረጡበት 38 ዓመት በጣም ረጅም ነው።
ሰው ተስፋ ቆርጦ ከዚህ በኋላ ይሄን ነገር ማሰብ አልፈልግም በሚልበት ሰዓት እግዚአብሔር ስራ የሚጀምር ያኔ ነው። ሰዎች ሁሉ ተስፋ ቆርጠው አሁን መጻጉዕ ዘመድ የለኝም አይደለም እያለ ሰው የለኝም ነው። ዘመዶችን ወክሎ ቤተሰቦችን ወክሎ የሚያገለግለው የሚያግዘው የሚረዳው አይዞህ የሚለው ተስፋ የሚሰጠው ምንም አይነት በሰው ዘር እንኳን የሚያግዘው እንዳልነበረ ተስፋ እንደቆረጠ ቀጥሎ ምንድነው ውሃው በተናወጸ ጊዜ የሚፈወስ አንድ ሰው ነው። ዘመድ ያላቸው ቀድመውኝ ይገባሉ። በጣም የሚያሳዝን ነው ህይወቱ። 38 ዓመት በጣም ረጅም እድሜ ነው። በነገራችን ላይ 38 ዓመት በብሉይ ኪዳን 38 ዓመት ታሞ የነበረው ህመምተኛ ኢዮብ ነው። ትዕግስተኛው ኢዮብ 38 ዓመት ነው ኢዮብ የታመመው። ልክ ብሉይ ኪዳን ላይ 38 ዓመት ኢዮብ እንደታመመ የአዲስ ኪዳኑ ኢዮብ ደግሞ አዲሱ ኢዮብ መጻጉዕ ነው ማለት ነው። አዲሱ ኢዮብ 38 ዓመት ጠበል ዳር የተኛው አዲሱ ኢዮብ የተፈተነ በ5 ፈተናዎች ነው። ኢዮብ በልጅ ተፈትኗል፣ በትዳሩ ተፈትኗል፣ በሀብት ተፈትኗል፣ በጓደኞቹ ተፈትኗል፣ በጤናው ተፈትኗል። መጻጉዕ ግን እየተፈተነ ያለው በጤናው ነው። በጤናው በኩል ፈተናዎች በእነዚህ 5 መንገዶች ይመጣሉ። ፈተናዎች የልጅ ፈተና አለ፣ የትዳር ፈተና አለ፣ በሚስት ወይ በባል ማለት ነው። ያለዛ ደግሞ በንብረት ላይ የሚመጣ ፈተና አለ፣ በጤና ላይ የሚመጣ ፈተና አለ፣ በባልንጀራ ላይ በኩል በጓደኛ በኩል የቅርብ በምንላቸው በምንወዳቸው ሰዎች በኩል የሚመጡ ፈተናዎች አሉ። ፈተናዎች ከነዚህ 5 መንገዶች ላይ ዘሉ ይችላሉ ስንጨምቃቸው ማለት ነው። እና እንዲህ የሆነ የተፈተነ 38 ዓመት ቆይቷል። ማን? ኢዮብ። አዲሱ ኢዮብ መጻጉዕ የአዲስ ኪዳኑ መጻጉዕ 38 ዓመት ጠበሉ ዳር የተገኘው መጻጉዕ በጣም ብዙ ነገር አይቷል። ምን ብሏል? ብዙ ሰዎች ከኔ በኋላ መጣው ተፈውሰው ቀድመውኝ ይሄዳሉ ነው የሚለው። በእውነት ቀድመውት ይሄዳሉ። መጻጉዕ ቀድመውት የሚሄዱ ሰዎች እንደነበሩም ተናገረ። ሰው ያላቸው፣ ዘመድ ያላቸው፣ ወንድም ያላቸው፣ አጋዥ ያላቸው ሰዎች ከኔ በኋላ መጣው ተፈውሰው ይሄዳሉ። ሲጀምር አካባቢ ጠበሉ አካባቢ ሲጀምር አብረውት የነበሩ ሰዎች የሉም፣ ተፈውሰው ሄደዋል። ከሱ በኋላ እየመጡ እየተፈወሱ ይሄዳሉ። ተስፋ አጥቶ ዘመድ የለኝም ሰው የለኝም የሚል ብሶት ያስቸግረው ስለነበረ መዳን ትፈልጋለህ ለሚለው መልስ አጭር እወዳለሁ ፈልጋለሁ ማለት ሲገባው ሰው የለኝም ወደሚል አቅጣጫ ጥያቄውን አሳድጎታል። ክርስቶስም ከዚህ በኋላ አልጋህን ተሸከምና ሂድ አለ። አልጋውን ተሸክሞ በዕለቱ ሄደ። አልጋውን ተሸክሞ ሲሄድ ደግሞ መዳኑን የማይፈልጉ እነኚህ በጣም ክፉ ጸሐፍት ፈሪሳውያን አልጋውን ተሸክሞ ሲሄድ ተቃውሞ አነሱ። ቀኑ ሰንበት ነውና በሰንበት ቀን እንዴት አልጋ ትሸከማለህ? መዳኑ ሳያስደነግጣቸው ከዋናው ከሰውየው መዳን ይልቅ የሰንበት መሻር የሚባለው ጥቃቅኑን ነገር አሰቡ። አንድ ቀን ጠይቀውት አይዞህ ብለውት የማያውቁትን መጻጉዕ አሁን ግን በዚህ ቀን አልጋ ተሸክሞ ሲሄድ ጠላት ሆኖ ተነሱበት። አንድ ቀን የሚበላ የሚጠጣ አንድ ቀን አይዞህ ያላሉት አንድ ቀን ያልጠየቁት ሰዎች አልጋ ለምን በዚህ ቀን ትሸከማለህ በሚል ሐሳብ ግን የራሳቸውን ጥላቻቸውን ገለጡ። እና ያ ሰው ያዳነኝ አልጋን ተሸክመ ሂድ አለኝ ብሎ ሲነግራቸው ያ አልጋህን ተሸክመ ሂድ ያለ ማን ነው የሚሉት። ያዳነ አይሉትም። ክርስቶስን አዳኝ ብሎ ላለመጥራት አልጋ ተሸክመ ሂድ ያለ ማን ነው? እሱ ያዳነኝ ይላቸዋል። እነሱ አልጋ ተሸክመ ያለ ማን ነው ይላል። በሰንበት አልጋ ተሸክመ ያለ ማን ነው ሲሉ መጻጉዕ በጣም ትልቁ ስንፍና ነው። ብዙ ሰው ነበርና ይላል መጽሐፍ ቅዱሱ ያዳነውን ጠንቅቆ አላወቀውም ነበር። ማስረዳት አቃተው። ሌላ ጊዜ በቤተ መቅደስ አገኘውና ክርስቶስ ደግመህ እንዲህ ከዚህ የባሰ እንዳያገኝ ደግመህ ኃጢአት አትስራ ብሎ አስጠንቅቆት ነበር ያኔ። ነገር ግን አሳልፎ ሰጠው ማለት ነው። አልጋህን ተሸክመህ ሂድ ብሎታልና ከዚህ ላይ አሁን መጻጉዕ ላይ የምናያቸው እንግዲህ አንደኛው ወደኛ ህይወት ስናመጣው ባይድ ይቀድመን ያለው ሌላው ቀድሞኝ ይሄዳል። እኔ ግን በጣም ረጅም ዓመት ሆኖኝ ከዚህ ጠበሉ ዳር ሳልፈወስ ከኋላ የመጣው ይፈወሳሉ አለ። ይህንን ወደ ራሳችን እናምጣውና ራሳችን እንደ መጻጉዕ እንቁጠረውና ብዙዎቹ ከኋላችን መጥተው ለስጋው ደግሞ በቅተው ለንስሐ በቅተው ለቃለ እግዚአብሔር በቅተው ተፈውሰው ሲሄዱ እዛው ጠበሉ ዳር ሆነን ቆራቢ እያስተናገድን ቆራቢ እያየን ስንት ጊዜ የተቀደምን ሰዎች በጣም ታዛቢ ይቁጠራል። በጣም ብዙዎች ነን። ምንኖር ከዛው ነው። አገልጋዮች ነን።
በዛው ቤተክርስቲያንና ቆራቢዎች በዚህ ወጡ በዚህ ግቡ እያል እናስተናግዳለን። ለቆራቢዎች ጠበልን ምናድል እኛ ነን። ነገር ግን እነሱ ከኋላችን መጣው አዲስ አማኝ ሆነው ንስሐ ገብተው መጣው ቆርበው ሲሄዱ የበሊታ አይታ አይነት የሚፈወሱትን በማየትና በማስተናገድ ብቻ ባይድ ቀድመን እየቀደሙን ሲፈወሱ፣ እኛ ግን ጥቃቅን ነገሮች እንደ ጸሐፍት ፈሪሳውያን ከዛ ጋር ሆነን እንዲሆነ እንዲያሆነ ያንን ጊዜያችን ባይድ ቀድመን ቀደሙ የሚል ቁጭት እንኳን ወደ ክርስቶስ ማቅረብ ለምን ጌታው ለዚህ አልቀርብም ብሎ እንደ መጻጉዕ አይነት ሌላው ቀድሞን መሄዱ ቀድመው ከኋላችን መጣው ሲፈወሱ ሲጠቀሙ በነገር ጎስቁለን ነገረኞች ሆነን ነገር አዋቂ ጥቅስ አዋቂ ጥቅስ ሸምዳጅ ብቻ ሆነን ጥቅስ ሸምዳጅ ብቻ ሆነን ሌሎች ከኋላ መጣው ድነው ሲሄዱ በጣም ይሄ ወደ ህይወታቸው ወደ እያንዳንዳቸው ባይድ ቀድመን ስንቱ ቀደመን ለትልቅ ነገር መብቃት መልካም ማድረግ ስንቱ ከኋላችን መጣው ቤተክርስቲያን መልካም ነገር ሲያደርጉ ድሆችን ሲረዱ ከኋላችን መጣው እኛ ከኖርልበት ላይ መልካም ሲያደርጉ እኛ ግን ዝም ብለን እንደመጻጉዕ ጠበሉን ደብሩን እያየን ቆራጊዎችን እያየን ከዛው ጊዜያችን በጣም ረጅም ዓመት ያለፈብን በጣም ብዙ መጻጉዎች እንዳለንም ራሳችን በዚህ ህይወት አስገብቶ ማየት ያስፈልጋል። አንዱ እሱ ነው ባይድ ቀድመን ቀጥሎ ማየት የሚገባው መጻጉዕን አልጋን ተሸክመ ሂድ ነው ያለው። አልጋውን ተሸክሞ መሄዱም ሌላ ለጸሐፍት ፈሪሳውያን ሌላ ችግር ነው ለሊቃነ ካህናቱ። ምክንያቱም በሽተኛ ድኖ ሲሄድ አልጋውን መጠጫውን መብያውን ሳህኑን ትቶላቸው ነው የሚሄድ። ክርስቶስ ግን አልጋን ተሸክመ ሂድ ነው ያለው። እንደውም ይሄንን ኤስድሮስ የሚባለው ሊቅ ሲናገር አልጋውን ተሸክሞ የሄደበትን ምክንያት ሲያብራራ የመጻጉዕ አልጋ የብረት አልጋ ናት ብሏል። ለምንድን ነው የብረት አልጋ ናት ያለ? 38 ዓመት የእንጨት አልጋ ይዞ ሰውን አያቆየውም። የብረት አልጋ ስለሆነች ነው 38 ዓመት የተሸከመችው። አንደኛው ምክንያት። ሁለተኛው ምክንያት ደግሞ መጻጉዕ ምን ያክል ቢፈውሰው ነው 38 ዓመት ካልጋ ተጣብቆ የኖረ በሽተኛ የብረት አልጋ የተሸከመ ተብሎ ታምራቱ እንዲደነቅ ነው። ምክንያቱም አሁን ዛሬ 38 ዓመት አይደለም 30 ቀን እንኳን የታመመ ሰው 1 ዓመት 2 ዓመት የታመመ ሰው ሕክምና ተደርጎለት ፈውስ ተደርጎለት ድነሃል ቢባል ቀስ እያለ በትር ይዞ እያገገመ በድጋፍ እንዲህ ብሎ ከቀን ቀን እየጨመረ ጉልበት እያጋባ ነው። መጻጉዕ ግን በእለቱ የብረት አልጋ ነው ተሸክሞ የሄደው። ስለዚህ ክርስቶስ ፈውሱ አሰረ ደዌ ምንም አይነት መድቀቅ ቅንጣጤት እንኳን የድካም አይነት የሌለበት ፈውሱ ፍጹም ማዳን እንዳደረገለት ለመንገድ ሊቁ ሲያደንቅ ኤስድሮስ አልጋው የብረት አልጋ ነው። መጻጉዕ ሲፈወስ በዛች ቅጽበት የተሸከመው የብረት አልጋ ነው ይዞ የሄደው። እሱን አድንቀዋል። አልጋውን ይዞ ከመሄድ ለምን አልጋን ተሸክመ ሂድ ያለው ለምንድን ነው ሲባል የተሸከሙንን ሰዎች የሆነ ጊዜ ላይ መልሰን መሸከም እንድንችል ውለታ ቢስ እንዳንሆን የተሸከሙን ወላጆች አሉ። እንደውም ልጁ ካደገ በኋላ አደግሁ ብሎ አሰበና የእናቴን ውለታ አንድ ባንድ ከዳር ጀምሬ መሸከም አለብኝ ብሎ አሰበና እናቱን ማየ እንግዲህ እስካሁን ድረስ አንቺ አገልግለሽኛል፣ ከዚህ በኋላ ደግሞ እኔ ያንን መሸከም አለብኝ እናቴ ብሎ ያንን እናቱን ፍቀጅልኝና ልዘልሽ ብሎ ሲያስፈቅዳት ተው አትችለውም አትወጣውም ስትለው እሺ ብሎ አንድ ቀን አዘላት ይሻለችው። ከዛ በኋላ ግን እንግዲህ 3 ዓመት ነው እናት ያዘለችና ያንን ልጅ መመለስ አይችልም መሸከም አይችልም ልጅ። ነገር ግን ያን ባናደርግ እንኳን ቢያንስ ምንችለውን ነገር ማድረግ እንድንችል እቺ የወላጅ ያክል 38 ዓመት በጣም በህፃንነታችን አስተካክለን መብላት ሁሉን ነገር ማድረግ በማንችልበት አቅመቢስ በነበርንበት ሰዓት የተሸከሙንን በእውነት ገንዘብ አጥተን በተቸገርን ጊዜ በክፍተታችን ጣልቃ የገቡልን ሰዎች ስናገኝ መልሰን መሸከም እንድንችል የኛን ድካም የተሸከሙት ያቺ አልጋ የመከራ ቀን የክፉ ቀን አልጋ ሁሉ ነገር እየጣለው ሲሄድ ማረፊያ የሆነችውን አልጋ የተኛባትን አልጋ መሸከም እንድንችል ማሳያ ናት ማለት ነው። ከዛ ቀጥሎ እንግዲህ ሌላው የምናየው ውለታ ቢስነቱን ነው። አንደኛ ስንፍናው ብለናል። ስንፍናው ምንድነው? ያዳነውን አለማወቅ ዋጋ የከፈለውን ክርስቶስ ዓለምን ለማዳን የተከፈለውን ዋጋ መርሳት አያስፈልግም፣ መዘንጋት አያስፈልግም። በእውነት በጣም ዋጋ ከፍሏልና ክርስቶስ
ክርስቶስ ዋጋ ከፍሏል። ዓለም እንዲድን 6666 ጅራፍ አርፎበታል። ሆምጣጤ ጠጥቷል ለኛ መዳን። ይህንን ማወቅ መረዳት ያስፈልጋል። መጻጉዕ ያዳነውን አላወቀም፣ አድኖታል። በዚያ ቅጽበት ግን አላወቀም። ያዳነውን አላወቀውም ነበር፣ ረሳው እንጂ። ስለዚህ ያዳኑንን የረዱንን ያገዙንን ነገሮች ሁሉ መርሳት እንዳንችል የሚያሳይ ነው። ያጎረሱት የሚነክስ እጅ። አሁን በጣም የሚገርመው በኋላ ክርስቶስ ዕለተ ዓርብ ላይ የክርስቶስ የሚሰቀልበት ቀን ላይ ክርስቶስ እንዲሰቀል ምስክሮች ሲቀርቡ ከሶስቱ ምስክሮች መካከል አንዱ መጻጉዕ ነው። በዚህ ቀን የፈወሰው መጻጉዕ እንዲመሰክር ስለ ክርስቶስ ሲቀርብ የቀለብላባነቱን ሎቱ ስብሐት ለመድኃኔዓለም የቀለብላባነቱን ከተኛሁበት መጥቶ ጉልበቴ ሳይጠና በሽተኛው ሳልጠነክር እርጥብ አልጋ ያሸከመኝ ብሎ በጥፊ ክርስቶስን በመምታት ውለታውን እንደዚህ አድርጎ ሜዳ ላይ በትኖታል። መጻጉዕ ውለታ ቢስ ነው። ለዚህ ነው ክርስቶስ ምን ብሎታል? የባሰ እንዳያገኝህ ደግመ ኃጢአት አትስራ ብሎት ነበር። የባሰ እንዳያገኝህ። የመጻጉዕ እዚህ በፊት የነበረው ኃጢአት የስጋ ኃጢአት ነበረ፣ የስጋ ኃጢአት። አሁን ግን በነፍስ እንዳትታመን፣ ድዌ እንዳትሆን፣ በነፍስ በስጋ ፈውሻለሁ፣ በነፍስ እንዳትታመን፣ ከስጋ የባሰ የነፍስ ሕመም አለና ደግመ ኃጢአት አትስራ፣ የባሰ እንዳያገኝህ ነው። አዎ ደዌያትን ደዌ ዘንጽሕ፣ ደዌ ዘእሴት፣ ደዌ ዘመቅሰፍት፣ ደዌ ዘኃጢአት፣ ደዌ ዘኃጢአት፣ ደዌ ዘመቅሰፍት፣ ደዌ ዘንጽሕና ደዌ ዘእሴት ብለው ይናገሯቸዋል። ደዌ ዘንጽሕ የሚባለው እንደነ ጢሞቴዎስ ያሉ ናቸው። ወይን ጠጣ ለበሽታ ህዳጣ ወይን ነው የሚለው እና ትንሽ ወይን ቀላቅለህ ጠጣ ለበሽታ እያለ ከቃለ እግዚአብሔሩ ብዛት የተነሳ ደሙ ደርቆ ሰውነቱ ካጥንቱ ተጣብቆ በጣም ይቸገር ነበረ፣ እየደከመው በሚያስተምርበት ሰዓት ማለት ነው። እና ለዚህ ጥቂት ወይን ጠጣ እያለ እና ያን ደዌ ማንሳት እየቻለ ለንጽህናው ሲባል ንጽህናው የሚያመጣለት ሌላ በረከት ስላለ ደዌው ደግሞ አብሮ እንዲኖር ቅዱስ ጳውሎስ ምን ይላል? እስከ ሶስተኛው ሰማይ ድረስ ተነጥቆ አይቶ ከመጣ በኋላ እንዳልታበይ ተወበኒ መላከ ሰይጣን ዘይደጉፀኒ ገወየ ወይ ኮራአኒ ርሴ፣ ጎንጎኔን የሚወጋኝ የሰይጣን መልእክተኛ ራሴንም የሚመታኝ ተሰጠኝ ይላል። ራስ ምታት፣ ውጋት፣ ቀጭን ሰጥር የምትባል ህመም፣ ሀዳጊት የምትባል ህመም ነበረችበት ጳውሎስ በሽተኞችን በልብሱ ይፈውሳል፣ እሱ ግን በሽታ ነበረበት። ይህንም በሽታ ውሰድልኝ ብዬ ወደ አምላኬ ስጸልይ ይላል ቅዱስ ጳውሎስ፣ ውሰድልኝ በሽታውን አንሳልኝ ብዬ ስጸልይ ያክለከ ጸጋዬ ይበቃሃል አለኝ። በሽታውን ከወሰድሁት ጸጋህም አብሮ ይወሰዳል አለኝ። ስለዚህ ከበሽታው ጋር ልኑር፣ ጸጋዬም አይነካ፣ በሽታውም ይተውልኝ አልኩት ይላል። ስለዚህ ለበረከት የሚሆኑ ህመሞች አሉ። ደዌ ዘንጽሕ እንዳለ ደዌ ዘእሴት የሚባለው በረከት ትሩፋት የሚያበዙ እንደ ኢዮብ ያሉ ያን ሁሉ ስለተሸከመ በኋላ ግን የኢዮብን ሁለት እጥፍ በእጥፍ ነው። የኢዮብን በእጥፍ 7000 በጎች ነበር የጠፉበት። 7000 በጎች በእጥፍ 14000 በጎች ነው የተመለሱለት። በቃ በእጥፍ ነው። ኢዮብን በእጥፍ ባረከው ነው የሚለው መጽሐፍ ቅዱስ ስናነበውና በእጥፍ የሚያስባርክ ነው። ስለዚህ ከዚህ የተነሳ ዘእሴት አለ። ዘመቅሰፍት የሚባለው እንደነ ሄሮድስ እንደነ ሳኦል አይነት ሄሮድስ ራሳቸውን ግጠው እንዲሞቱ የሚያደርግ ማለት ነው። ደዌ ዘኃጢአት የሚባለው ዘመቅሰፍት የሚባለው ዘኃጢአት የሚባለው እንደዚህ እንደ መጻጉዕ ያለና ምን አለው የባሰ እንዳያገኝ። እስካሁን የስጋ ነበር ደዌ፣ ከዚህ በኋላ ግን የነፍስ ደዌ እንዳያገኝ። በእውነት እኛ ማሰብ ያለብን በስጋችን ተፈውሰን በነፍሳችን ደግሞ ለዘላለም እንዳንሞት። አሁን በዛ ውስጥ የተኙት አንዳንድ ሰው ነው የሚፈወስ ብለናል። ክርስቶስን ያክል መምህር ፈዋሽ መጥቶ ያዳነው አንድ ሰው ነው። አንድ ሰው ለምን ሌሎችን አላዳነም ካልን ያላዳናቸው በስጋቸው ነው እንጂ በዚያ ቀን ያላዳናቸው በስጋቸው ነው እንጂ ሌሎችን በሽተኞች በነፍሳቸው ግን አድኗቸዋል። ህሙማነ ስጋን በተአምራት ያድናል፣ ህሙማነ ነፍስን ደግሞ በትዕምርት ያድናል። ክርስቶስ በዓልን ስናከብር እንግዲህ ጠቅለል ስናደርገው ክርስቶስ በዓል በምናከብርበት ጊዜ ከነዳያን ከህመምተኞች ከአቅመ ደካሞች ጋራ ማሳለፍ እንዳለብን ነው። ያ የፋሲካው በዓል ዕለት በሽተኞች ጋር አብሮ ያሳለፈው። በዛ ቀንም በሽተኛውን በመፈወስ ታምራት በማድረግ ትምህርት በመስጠት በነፍሳቸው በኩል እነዛ በስጋ
በስጋ ከፈወሰው ካንዱ ይልቅ በነፍስ የፈወሳቸው ይበልጣሉ። ታምራት ለማያምኑ ሰዎች ለእምነታቸው ጥንካሬ እንዲሆን እንዲመጡ እንጂ እንደ ዳርጎት ነው እንጂ ዋና ነገር አይደለም። ይሄን ጠቅለል አድርገው ሲናገሩ አባቶቻችን ልክ እንደ መጻጉዕና እንደነ ኢዮብ አይነት በበሽታ ውስጥ ሆኖ ሰው ማያማረር ከሆነ ሰማዕት ዘእንበለ ደም ነው ይላል ቅዱስ ዮሐንስ አፈወርቅ ነው ይሄን የሚለው። ሰው ታሞ ህመሙን በጸጋ እንደነ ኢዮብ ተቀብሎ ማያጉረመርም ለምን ይንጣል ለምን ይንሰጣኝ ብሎ ማያጉረመርም በጸጋ የሚቀበል ከሆነ ህመሙን ሰይፍ ያላረፈበት እሳት ውስጥ ያልገባ ሰማዕት ነው። ሰማዕት ዘእንበለ ደም ደም ያልፈሰሰው ሰማዕት ነውና የተሰጡንን የህመም አይነቶችንም ቅድም እንዳየናቸው እንደ ጳውሎስ ጸጋ የሚያመጡ መሆናቸው አሁን እኮ ስናየው በህመም ውስጥ ያሉ ሰዎች ጤና ካላቸው ሰዎች ይልቅ በህመም ውስጥ ያሉ ሰዎች ለእግዚአብሔር ቅርብ ናቸው። ሲያመን ጸበል ፈልገን ወደ ቤተ እግዚአብሔር ሁሉ ጊዜ እንመላለሳለን። ጤናችን ሲመለስ ግን ጨርሰን እንጠፋለን። ልጅ የሌላቸው ሰዎች ልጅ ስጠን ማለት ቤተ መቅደሱ ማይጠፉት ልጅ ሲሰጣቸው ልጁንም ይዘውት ከእግዚአብሔር ፊት ይሰውሩታል፣ ይጠፋሉ። ስራ የሌላቸው ሰዎች ከቤተ ክርስቲያን አይጠፉ፣ ስራ ሲያገኙ ግን ቢዚ ነን በሚል በጥቃቅን ምክንያት ከቤቱ ይጠፋሉ። ስለዚህ ህመሞችን በህይወታችን አንዳንድ ነገር የሚያጎድለው እግዚአብሔር ለምንድን ነው ስንል በጉድለታችን ውስጥ እኛን ስለሚፈልገን ጥቂት ምልክት እያሳየ እየሰጠ ከቤቱ እንዳንርቅ የሚያደርግበት መንገድ ነው። እንደ ቅዱስ ጳውሎስ ጸጋችን ከቤቱ ሩቅ እንዳይሆን የሚጠብቅበት መንገድ ነው የሚሉትን በጣም ሰፊ ነገሮችን ማንሳት ይቻላል። ነገር ግን አሁን ያነሳናቸውን ነገር ወደ ራስ ህይወት ራሳችን አቁሞ በማየት በራሳችን ህይወት እያንዳንዱን ነጥቦች እያነሳን ያስገባን መመልከት እንድንችል ነው የምናየው። እንግዲህ ሳምንት በሽተኞች የሚጎበኙበት ሳምንት ነው። በእውነት ጊዜ ኑሮን ወክ ብለን ወጥተን አስፓልት ለአስፓልት እንደው መዝናኛ ቦታ ከምን ሄድ ይልቅ እግዚአብሔር ለማመስገንም እንዲጠቅመን በሽተኞች ህመምተኞች የተቸገሩ ሰዎች ያሉበት ቦታ ብንሄድ በእውነት እዛ ተኝተው ኦክሲጅን ተገጥሞላቸው የሚወስዱ አቅም ያጡ ሰዎች ጥቂት ፋታ ሲያገኙ እግዚአብሔርን ሲያመሰግኑ ስናይ ሆስፒታል አካባቢ ጠበል ስፍራ አካባቢ ሄደን ብናይ እምነታችንም የኛ ያለንንም ነገር አጉልተን ማየት እንችላለን። እህልን ውሃን ከቀለ ጤናን ከገንዘብ የሚቆጥር የለም የሚባለው ነገር ይፈታልናል ጠቅለል ብሎ። ስለዚህ በዚህ ወቅት ጸበል ስፍራ ያሉትንም ምንጠይቅበት አይዟችሁ ምንልበት ሆስፒታል ላይ ያሉትንም አብዝተን ምንጠይቅበት በምክንያት በዓለም ስናከብር ልክ ይህንም ሳምንት እንዲህ አይነት ነገሮች በኃጢአት የተያዙትንም ድውያን የሆኑ በኃጢአት ድውይ የሆኑትንም ሰዎች ምንጠይቅበት ሳምንት እንዲሆን ሳምንታዊ መገለጫው ነው መጻጉዕ። ከረጅም ባጭሩ ይህን ይመስላል። የሰማነውን በልቡናችን ያሳድርልን።